ይህንን ለህዝብ ለማድረስ እግዚአብሔር ታላቅ ዕድል ስለሰጠኝ እግዚአብሔርን አመሰግናለሁ። ለዚህም የዩኒቨርሲቲ ተማሪዎች ስላነሳሱኝ እግዚአብሔር ይባርካቸው እላለሁ። አንተም ከነሱ አንዱ ስለሆንክ ተባረክ እላለሁ። አሜን። እኔ ይህንን ራእይ ከማየቴ በፊት በእግዚአብሔር ቤት ከልጅነቴ ጀምሬ ስለነበርኩኝ ወደ እድገት ሲመጣ ወደ 10 ዓመቴ ላይ ጌታን በደንብ ነው የወደድኩት። ከዚያ በኋላ ደግሞ ወደ 14 ዓመቴ ላይ ራሴን ለይቼ ማየት፣ ህዝቤን ለይቼ ማየት ልማዴ ነበረ። ምክንያቱም አባቴ ነጋዴ ስለነበረ እስከ ሱዳን ድረስ በእግር ከእርሱ ጋር ሄጃለሁ እና ከዚያም ተመልሼ መጥቼ አባቴ ነጋዴም ገበሬም እንደ ጠበቃም ነውና ሁሉ ጊዜ የበቅሎን እግር ተከትዬ ሲሄድ አንዳንድ ችግሮችን ማየት ጀመርኩ። እያመንኩኝ በእምነቴ ውስጥ ችግሮችን ማየት ጀመርኩ። እነዚህ ችግሮች ደግሞ በእኛ ዙሪያ የሚመላለሱ ችግሮች ነበሩ። እስቲ አንዳንድ ነገሮችን የልጅነት አእምሮ ነውና ሳላልፍ በውስጤ ተቀርጾ ክፉ ነገር ውስጤ አድርጎ ያለፈው ነገር ልናገርና ወደዚያ መሰረታዊ ነገር ልምጣ። አንደኛ ባለባቶች ወይም ነፍጠኞች ይባላሉ። ያን ጊዜ ይመጡና አገር ለማስተዳደር ወይም ግብር ለመውሰድ ይመጣሉና በቅሎ በቤታችን ይታሰራል። እቺ የታሰረችን በቅሎ ከጀርባዋ ጀምሮ እስከ ሆዷ ትለካለች። በደንብ ሳር ወይም የሆነ ነገር በልታ ካደረች እንዲህ ይከፈታል፣ ካልበላች ግን ያጥፋል እና እንዲህ ሆዷ እንዲያጥፍ ያደረጉ ሰዎች ይቀጡ ነበር፣ በብር ይቀጡ ነበር። ሁለተኛ ነገር ያየሁት ወደ ቢሮ ስንሄድ በአማርኛ ነው የፍርድ ቤት ዳኛ የሚናገረው እና ወደ ኦሮምኛ ይተረጎማል። ወደ ኦሮምኛ እንዲተረጎምላቸው ሰዎቻችን ገንዘብ ይከፍሉ ነበር። ይህንንም ደግሞ አይ ነበር። ሌላው ወደ ዳኛ ቤት ባዶ እጅ አይገባም ይባልና ወይ ቅቤ ወይ እህል የሆነ ነገር ብቻ ወደ ዳኛ ቤት ወደ ፍርድ ቤት ከመሄድ በፊት ይጫናል። እኔ እንግዲህ እያደኩ ሲል በህዝቡ ላይ ያለው ተጽዕኖ መሆኑን ነው ያረጋገጥኩት። በኢትዮጵያ መጸለይ ሲጀምር ቀደም ብዬ የወንጌል አገልጋይ ስለሆንኩኝ ኢትዮጵያን በሙሉ ዞር ያለውና ወደዚህ ወደ ኢትዮጵያ እንድጸልይ ያደረገኝም አንዱ ሐሳብ ይሄ ነው። ዞርኩና አየሁ። ባየሁ ጊዜ ግን ችግራችን አንድ ነው። ማጣታችን፣ ረሃባችን፣ ድህነታችን፣ ማይምነታችን አንድ ነው። ይህንን ከተመለከትኩ በኋላ ስለ ኢትዮጵያ ደግሞ ጠለቅ አድርጌ መጸለይ ጀመርኩ። መቼ ነው የጀመሩት መጸለዩ? ይህንን የጀመርኩት በ1900 ያው ከ77 ጀምሮ ነው። ኖርማሊ ከሱ በፊት ነው። ስለዚህ እንትን ሳደርግ የነበረው ጀነራሊ ስጸልይ ነበረው። ነገር ግን ወደዚህ ወደ ደርግ ዘመን ሲመጣ ነው እግዚአብሔር ስለ ኢትዮጵያ እንዲጸልይ ያደረገኝ እና ሀገሩን ስላየው ሁኔታውን ስላየው ከዚህ በኋላ ጸሎቴን ቀጠልኩ። ጸሎቴን ሲቀጥል ግን አሁንም የተለወጡ ነገሮች አልታዩኝም እና እንደገና ደግሞ እግዚአብሔር ወደ ውጭ ሀገር ወሰደኝ። ከውጭ ሀገር ከሌላ ዓለም ማለት ነው ከኢትዮጵያ መዞር ሌላ አውስትራሊያን በጥቂቱ አፍሪካን በጥቂቱ እስያን በጥቂቱ ጎበኘው። ሰፋ አርጌ ደግሞ አውሮፓንና አሜሪካን ጎበኘው። ማመዛዘን ጀመርኩ። ዓለም እንዲህ የሆነ እያደገ ሲል ኢትዮጵያ ለምን? ችግራችን ለምን? መጎሳቆላችን ለምን? ማይምነታችን ለምን? እያልኩ ማሰብ ጀመርኩ። በዚህ ሐሳብ ውስጥ እንግዲህ እያንዳንዱን የኑሮ ሁኔታ፣ የፖለቲካ ሁኔታ፣ የኢኮኖሚ ሁኔታ፣ የሶሻል ሁኔታ ማየት ጀመርኩ። ደግሞ በክርስትና ውስጥ ሆኜ ማለት ነው። አዎ ኢኮኖሚዋን ስመለከት ሁልጊዜ ረሃብ ነው፣ ድርቅ ነው። ከዚያ በላይ ደግሞ በዚህ በችግር ጊዜ ወደ ስዊድን ሄድኩና አንድ አስገራሚ ነገር ሰማ። በዚያ በስዊድን ሀገር ወደ 5 ትምህርት ቤቶች ሄድኩና ከ5ኛ ክፍል በታች ያሉትን ልጆች አነጋገርኩ። ከ5ቱም ትምህርት ቤት የተሰጠኝ አንድ ቃል ነበር።
ስለ ኢትዮጵያ ምን ታውቃላችሁ አልኳቸው። ስለ ኢትዮጵያ የምናውቀው ድርቅ፣ ረሃብ፣ ጦርነት። እንደዚህ ጣታቸውን አድርገው እንደዚህ አሉ። ይሄ ነገርም በውስጤ ሌላ ሸክም ጨመረ። ከዚያ ሲመለስ እንግዲህ በኢትዮጵያ ላይ መጸለይ ጀመርኩ። የጎበኘኋቸው ሀገሮች እድገት በኢኮኖሚ፣ በሶሻል፣ በፖለቲካ ብቻ አይደለም፣ በቴክኖሎጂ፣ በሳይንስ ግኝትና ምርምር እስከ ሰማይ መጥቆ ሄዷል። እኛ ግን እዚያው ነው። ለምን እንደገና የእርሻ መሳሪያችን በሬና ፈረስ ነው እስካሁን። ለምን ሌላው ወደ ትራክተር እያለፈ ወደ ኮምባይነር ወደ መሳሪያ አሰማርቶ እህል ማሰባሰብ እየጀመረ እየወቃ በማሽን እያበጠረ ወደ ቤት ሲያስገባ፣ ለኛ ግን በሬና ፈረስ ለምን? የሁሉ በውስጤ እያደገ መጣ። ይሄ በውስጤ እያደገ የመጣውን ይዤ ጀርመን ላይ ወደ አሰማርቶ እህል ማሰባሰብ እየጀመረ እየወቃ በማሽን እያበጠረ ወደ ቤት ሲያስገባ፣ ለኛ ግን በሬና ፈረስ ለምን? የሁሉ በውስጤ እያደገ መጣ። ይሄ በውስጤ እያደገ የመጣውን ይዤ ጀርመን ላይ ወደ 15 ቤተክርስቲያን ላይ ጸለይኩና አገለገልኩና ከአገልግሎት በኋላ 3 ቀን ረፍት ሲሰጠኝ ወደ ሄርማንስቡርግ ሚሽን ግቢ መጣሁና የጸሎት ጊዜ ያደረኩኝ። እነዚህን 3ቱን ቀናት አንደኛውን ቀን ጸለይኩ። ሁለተኛ ቀን ላይ ከሌሊቱ በ9 ሰዓት እግዚአብሔር ትልቅ ቴሌቪዥን በፊት አስቀመጠ። ተንበርክኬ ነው እየጸለይኩ ያነበው ያለው። የእንባችሁን መልስ እግዚአብሔር ተናግሯል። መልሱም የከፍታ ዘመን ለኢትዮጵያ በሚሉ ውብ ሐረጋትና ፊደላት ውስጥ ይገኛል። በቴሌቪዥን ስክሪን ላይ ስመለከት የድሮ 14 ጠቅላይ ግዛት ወይም የድሮ 14 ክፍለ ሀገር ተመለከትኩ። እነዚህንም ስመለከት የመጀመሪያዎቹ ኤርትራ፣ ትግራይ፣ ጎንደር፣ ወሎ፣ እነዚህ አራቱ በኢንዱስትሪ በተለያዩ የኢንዱስትሪ ውጤቶች እንደገና ደግሞ በዶሮ፣ ፍየል፣ በግ፣ የድጋይ ውጤት እነዚህ ሁሉ ውጤቶች ወደ ውጪ ሲላኩ እግዚአብሔር አሳየኝ። ሁለተኛው በ3 ከፍሎ ነው እንግዲህ አቅሙን ነግሬያለሁ። ሁለተኛው ባሌ፣ አርሲ፣ ሸዋ፣ ጎጃም ናቸው። እነዚህ ደግሞ በእህል ምርት በጣም በልጽገው የታረሱትም ደግሞ በትራክተር ሆኖ በተራራ ላይ እንዴት እንደምታረስ እንዳየሁት ከሆነ ባለ 3 እግር ልክ በአሁኑ ሰዓት በከተማ ውስጥ በ3 እግር ያላት ታክሲ መሳይ ነገር እሷ ትራክተር ሆና ተራራው ላይ ስታርስ አየሁኝ። እነዚህ አራቱ ክፍለ አገራት ደግሞ በእንስሳ ስጋ ቆዳቸው በውን ደግሞ ማለት በአካል ወደ ውጭ ሲላኩ እህሉም ከኛ ተርፎ ወደ ውጭ ሲላክ አየሁ። ሶስተኛው ሐረር፣ ሲዳሞ፣ ከፋ፣ ጋሞ ጎፋ፣ ኢሉባቦር፣ ወለጋ አየሁ። እነዚህ ደግሞ በቡናና በሻይ በአትክልትና ፍራፍሬ እንዲሁም በጣም ብዙ በሆኑ ቅመማት ተሞልተው ወደ ውጭ ሀገር ሲላኩ
አየው። እነዚህ ወደ ውጭ ሀገር የሚላኩት ደግሞ በካርጎ አውሮፕላን ነው። ለዚህ ለካርጎ አውሮፕላን ደግሞ 3 ቦታዎች ኢንተርናሽናል ወይም ዓለም አቀፍ አውሮፕላን ጣቢያዎች ተሰርተዋል በምዕራብና በደቡብ ላይ። ከዚያ ነገሮች እንዳይጠወልጉ በአዲስነታቸው ወደ ተፈለገ ቦታ እንዲደርሱ የተሰሩ እንደሆነ አየው። ከዚያ በኋላ ለኢትዮጵያ ኢኮኖሚ መሰረት የሚሆኑትን ነገሮች እግዚአብሔር በዝርዝር አስቀምጦ አሳየኝ። አንደኛው ማዕድን ነበር። ማዕድን በኢትዮጵያ ላይ እጅግ በጣም ብዙ ነው። ተቆፍሮ እስካሁን አልታየም ለማለት ይቻላል እና በቦረና፣ በባሌ፣ ሰሜን ሸዋ፣ ሰሜን ወሎ እና አፋር ላይ ድንቅ በሆነ ሁኔታ 18 አይነት ውድ ድንጋዮችን ያሳየኛል። እነዚህ ከወርቅ የበለጡ እንጂ ያነሱ አይደሉም። ከዚያ ቀጥሎ ደግሞ ሌላ የሚያሳየኝ ነዳጅ ነው። ነዳጅ በኢትዮጵያ ከሶስት ቦታ ሲፈልቅ ነው ያሳየኝ። አንደኛ ባሮ አኮቦ፣ ሁለተኛ ስምጥ ሸለቆ፣ ሶስተኛ ሶማሌ። ከዚህ በፊት ሶማሌ ላይ ነዳጅ አይገኝም ሲሉ ነበር። አሁን ግን ነዳጅ እንደሚገኝ እግዚአብሔር አሳየኝ። ከዚህ ነዳጅ የተነሳ ድህነታችን እየተቀረፈ የዓለም ኬሻ ወደኛ መላክ ወይም ደግሞ ስንዴ ወደኛ መላክ የቀረ መሆኑን በውስጤ እየተገነዘብኩ ውስጤ በደስታ ተሞላ። እንግዲህ ከዚህ ነዳጅ የተነሳ ብዙ ሀብት ኢትዮጵያ እንደምታገኝ አየው። ከዚያ በኋላ ደግሞ ፓርኮችን አየው። እነዚህ ፓርኮች ለማየት የውጭ ሀገር ዜጎች ከብዛታቸው የተነሳ ሆቴሎች አይበቋቸው፣ ነገር ግን በድንኳን ነው የሚሆኑት። ከዚህ ከቱሪስት ብዛት የተነሳ ደግሞ ብዙ ገንዘብ እናገኛለን፣ ብዙ ሀብት እናገኛለን። ሌላ አዲስ መንገድ ደግሞ ከቱሪስት የተነሳ ይሰራል። ይህም መንገድ ከዝዋይ እስከ ሩዶልፍ የሚደርስ ነው። ምን ማለት ነው? ከጀልባ ወደ መኪና፣ ከመኪና ወደ ጀልባ እንደዚህ እያለ እስከ ሩዶልፍ ድረስ ይሄዳል። ይህ ትልቁ መንገድ ዓለም አቀፍ ፓርክ ያለበት አካባቢ ይሆንና ኢትዮጵያን፣ ታንዛኒያን እና ኬንያን በቀጥታ በቱሪስት እድገት ያሳያል። ቀጥሎ ቱሪስቶቹ ወደዚህ ሀገር ሲመጡና ሲበዙ ምን እንደሚሆን ልናገር ይፈልጋለሁ። እነዚህ እጅግ በጣም ሲበዙ ከምስራቅ፣ ከምዕራብ፣ ከሰሜን፣ ከደቡብ ስለሚመጡ እዚህ በመቆየታቸው ፍቅር ይጀምራል፣ ጋብቻ ይጀምራል። የዛሬ ወገናዊነት፣ ዘረኝነት፣ ጎሰኝነት ጭራሽ ባይረሳም እየደከመ እየከሰመ ሲሄድ እግዚአብሔር አሳየኝ። ከሱ ቀጥሎ መብራት ኃይል ነው። መብራት ኃይል ከሶስት ነገር ይመነጫል በኢትዮጵያ፣ ከፀሐይ፣ ከውሃ እና ከንፋስ። እነዚህ ሶስቱ ተጠራቅመው ከኛ አልፎ ወደ ጎረቤት ሀገሮች። ከሱ ቀጥሎ መብራት ኃይል ነው። መብራት ኃይል ከሶስት ነገር ይመነጫል በኢትዮጵያ፣ ከፀሐይ፣ ከውሃ እና ከንፋስ። እነዚህ ሶስቱ ተጠራቅመው ከኛ አልፎ ወደ ጎረቤት ሀገሮች ሄደው ብዙ ገቢ ያመጡልናል። በኢትዮጵያ ደግሞ 3 ቤት እስከ ቆመች ድረስ መብራት ኃይል ይሄዳል። ማለት እያንዳንዱ ኢትዮጵያዊ መብራት ኃይል የማግኘት እድል አለው ማለት ነው ከዚህ ከረጅም ጊዜ በኋላ። ከዚያ ቀጥሎ ከመብራት ኃይል ጋር የስልክ መስመር አለ።
ይሄ የስልክ መስመር ግን እንዲህ በሽቦ ላይ የሚሄድ የስልክ መስመር ሳይሆን አሁን እንደመጣ ዋየርለስ እንደምንለው ያለ ሽቦ የሚገባ ነውና ገበሬዎች በየቤታቸው የነ ስልክ አላቸው። ልክ ልጆቻቸው ሲደውሉላቸው ከየትም የጭቃ እጃቸውን እንዲህ ሱሪያቸው ላይ እየጠረጉ እየሮጡ መጥተው ስልኩን አንስተው ልጆቻቸውን ሲጠይቁ ያሳየኛል። ከዚያ ቀጥሎ በጣም አስገራሚ የሆነ ነገር አለው። ይሄም ደግሞ አዲስ አበባ ነው። አዲስ አበባ ወይም ፍንፍኔ የምንላት እውነተኛ አዲስ አበባ ትሆናለች። እንዴት ቢባል አንደኛ ያልታዩ ፎቆች ይታዩና እነዚህ ኩሻንኩሽ ቤቶች ይሄዳሉ እና ልዩ የሆነ የከተማ እድገት ይታያል። በዚህ ከተማ በጣም ብዙ የሆኑ የዓለም ቢሮዎች ይመጣሉ። ለምንድን ነው የሚመጡት? አየሩ መልካም ስለሆነ ቢሮአቸውን እዚህ ለማድረግ ነው። ዓለም አቀፍ ቢሮዎች ናቸው። ከቢሮዎቹም ሌላ ሳይንቲስቶች፣ ኢትዮጵያውያን ሳይንቲስቶች ከውጭ ይመጣሉ። ሌሎችም ሳይንቲስቶች ወደዚህ ይመጣሉ። በዚህ በኢትዮጵያ ያደጉ ሳይንቲስቶች ደግሞ ይመጣሉ። እነዚህ ሶስቱ በአንድ ቦታ ላይ ይገናኙና ምርምር ይጀምራሉ። ምርምሩ የሚጀምረው በእርሻ ላይ ነው እና ይሄም የእርሻ ምርምር እጅግ በጣም ብዙ ውጤት እንደሚያመጣ፣ ሌሎች ግኝቶችን በኢትዮጵያ ላይ መገኘት እንደሚጀምሩ እግዚአብሔር አሳየኝ። በዚህ በአዲስ አበባ ይሄን ብቻ አይደለም ያሳየኝ፣ መንገዶችን ደግሞ ያሳየኝ። ይሄ ከአዲስ አበባ በአምስት አቅጣጫ የሚወጣው መንገድ እስከ ካሜሩን፣ እስከ ደቡብ አፍሪካ፣ እስከ ግብፅ የሚሄድ የአፍሪካ ዓለም አቀፍ መንገድ ይሆናል። ከመንገዱ የተነሳ ሰዎች ስራ ፍለጋ በፈለጉበት አቅጣጫ መሄድ ይጀምራሉ። ይሄ ብቻ አይደለም፣ አፍሪካ ደግሞ አንድነቷን ወደ ሙሉ አንድነት ታመጣና በኢኮኖሚ አንድነት ትመሰርትና በአንድ ፓስፖርት በአፍሪካ ውስጥ እንደ ልብ መሄድ ይቻላል። ከዚያ በኋላ ደግሞ እግዚአብሔር ያሳየኝ መንገድ ብቻ ሳይሆን የልማት ነገሮች በሐይቆቹ ዙሪያ፣ በግድቦቹ ዙሪያ፣ በወንዞቹና በጅረቶቹ ዙሪያ በጣም ብዙ አትክልትና ፍራፍሬዎች ማለት በመስኖ በሞቶር በተለያየ መንገድ ሲመረቱ አየው። ከዚያ ቀጥሎ እግዚአብሔር ለኢትዮጵያ በአራቱ አቅጣጫ የባህር በሮችን ሲከፍት አያለው። ማለት በኬንያ ጅቡቲ አሁንም አለ፣ በሶማሌ፣ በኤርትራ፣ በሱዳን በኩል በሮች ይከፈታሉ። እነዚህ በዙሪያ ያሉት ሀገሮች ከኢትዮጵያ ይፈልጋሉ። ከዚህ በኋላ የባህር በር ደግሞ ከነሱ የተነሳ ይከፈትልናል። ኢትዮጵያ መርከቦች አላት። ባቡር ደግሞ እስከ አዲስ አበባ ነገሮችን በሙሉ ሲያመላልስ ይታያል። ሌላው ኢትዮጵያ አዲስ አውሮፕላን ማለት ኤርባስ የሚባል ከ500 እስከ 1000 ሰው የሚይዝ አውሮፕላን ታመጣለች። ለምን? ሰዎች ከተለያየ ሀገር ወደ ኢትዮጵያ በብዛት ይመጣሉ። ቱሪስቶች ማለት ነው። እነዚህን ቱሪስቶች ለመጫን ይሄ ኤርባስ ጀት ስለማይበቃ ኤርባስ ይመጣል። የነን ካሳየኝ በኋላ እንደገና የኢትዮጵያን ተራሮች ደግሞ አሳየኝ። የኢትዮጵያ ተራሮች አሁን እንደምናየው ደረቅ ናቸው። በላያቸው ላይ ምንም ነገር የለም ከድንጋይ በስተቀር። ደን ለብሰው ከደኑ ብዛት የተነሳ የእንጨት ኢንዱስትሪ በኢትዮጵያ ሲሆን እንጨትን ወደ ውጭ ስንልክ አሳየኝ። እንግዲህ ይሄንን ሁሉ ካየሁ በኋላ አንድ አስገራሚ ነገር ደግሞ መጣ። ይሄ አስገራሚ ነገር ምንድነው? ምድርቱ በሙሉ ባርኖስ በሚመስል ጥቁር የሐዘን ልብስ ተለብሳለች። ምንድነው ብዬ ስመለከት ለረጅም ጊዜ በከንቱ የፈሰሰ ደም፣ በምድርቱ ላይ ያለ እርግማን፣
ግብዝነት የተለያዩ እነዚህ የክፋት ስራዎችና የኃጢአት ስራዎች እንደሆኑ አሳየኝ። ከዚህ በኋላ አራት ሰዎች ከአራት ገጽ ከምስራቅ፣ ከምዕራብ፣ ከሰሜን፣ ከደቡብ አራት መቀስ ይዘው ይነሳሉ። መቀሱ በጣም ትልልቅ ነው። ይህንን የሐዘን ጨርቅ እስከ መሃል ድረስ አራቱን ቆርጠው ይመጡና አራታቸው የቆረጡትን የመጨረሻ ጫፍ ይይዙና እንዲህ ይገለብጡታል። ጨርቁ ተንከባሎ ይሄዳል። የኢትዮጵያ አበሳ እና እርግማን እንደተንከባለለ ካሳየኝ በኋላ እግዚአብሔር ከዚህ የደም መፋሰስ፣ የቃላትና የተለያየ ጦርነት ከችግር ኢትዮጵያ መፈታቷን የማየው ልክ ከዚህ ከሐዘን ጨርቅ ስር የወደቁ ሁሉ ሳር፣ እንስሳ፣ ሰው ልክ ከተኛበት አይነት ብድግ 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 ብሎ ሲነሳ ሲንቀሳቀስና ሲሮጥ ስራ ሁኔታዎችን ሲያስተካክል ስራ ሲጀምር ይታያል። አያለሁ አዲስ ቀን ከደመና ወርዶ ብርሃን ሲወጣ ምሽት ጨለማውን ቀዶ የራቁት ልጆችሽ ይሰበሰባሉ በእውነትም እግዚአብሔር አያለም። 30 ዓመት ማለት 10 ዓመት ያሳየኛል። የመጀመሪያው 10 ዓመት ከ30 ዓመት ማለት ነው። የመጀመሪያው 10 ዓመት የምጥ፣ የችግር፣ የሽግግር ዓመት መሆኑን ያሳየኛል። በዚህ ጊዜ የበሽታ ብዛት፣ ወረርሽኝ የመጀመሪያው 10 ዓመት ከ30 ዓመት ማለት ነው። የመጀመሪያው 10 ዓመት የምጥ፣ የችግር፣ የሽግግር ዓመት መሆኑን ያሳየኛል። በዚህ ጊዜ የበሽታ ብዛት፣ ወረርሽኝ፣ ጦርነት፣ አለመስማማት በቤተ ክርስቲያን መካከል የተለያዩ ሽኩቻዎች፣ ሐሜት፣ አሉባልታ እነዚህ ይበዛሉ። በዚህ ጊዜ በታምራት የተሞሉ ሕፃናት በ7 ዓመት በመንፈስ ቅዱስ መሞላት ይጀምራሉ። በመንፈስ ቅዱስ መጠመቅ ይጀምራሉ። እነዚህ በሚቀጥሉት 2 ታሪካዊ ዓመት 2 10 ዓመታት በድንቅና በተአምራት ተሞልተው በዚያ ዓመት ውስጥ የሚስዮናዊ አገልግሎት ለማገልገል ሲዘጋጁ ይታያል። በእነሱ የኢትዮጵያ ቋጠሮ ይፈታል። ልጆች አሉሽ ገና ተግተው የሚነሱ ተነሲሉ መውደድ ከልብ የሚሳሱ የተገባልሽ ቃል እርግጥ ይፈታል። በእነዚህ ዓመታት ማለት የመጀመሪያ 10 ዓመታት የልማት አውታር ይጀምራል። እንደቀደመው የቀደሙት ሰዎች የልማት አውታርን እያጠፉ ነው የመጡት። አሁን ግን የሚመሰረተው የልማት አውታር አይጠፋም፣ ይቀጥላል። ማለት እድገት ይቀጥላል። የኛው አንደኛ 10 ዓመት አሁን 4 ዓመት አልፎለታል። 6 ዓመት ይቀራል። እንግዲህ 6 ዓመት ውስጥ ምን እንደሆነ አላውቅም። ሁለተኛ 10 ዓመት ሰዎች ከእንቅልፍ ይነቃሉ። ብዙ የፈጠራ ስራዎች ይጀምራሉ። የልማት እንቅስቃሴዎች ይጀምራሉ። ቅድም እንደተናገርኩ የውጭ ሳይንቲስቶች እና የሀገር ሳይንቲስቶች ስራቸውን ሰፋ ማድረግ ይጀምራሉ። ሰላም ይሰፍናል። ክርስቲያን ራሱን ማየት ይጀምራል። ተሐድሶ በዚህ ጊዜ በኃይል በኢትዮጵያ ላይ ይጀምራል። ማለት መንፈሳዊ ተሐድሶ
የወንጌል ስርጭትን በሀገር ውስጥና ከሀገር ውጭ በስፋት መሰራት ይጀምራል። የኢኮኖሚም እድገት መሰረታዊ ነገሩን እየያዘ ይቀጥላል። ሁለተኛ 10 ዓመት ላይ የ100 ዓመት ችግር ይፈታል። ሶስተኛ 10 ዓመት ይመጣል። በሶስተኛው 10 ዓመት ላይ የ500 ዓመት ችግር ይፈታል። ስለዚህ በ20 ዓመት የ600 ዓመት ችግር ሲፈታ ኢትዮጵያና የአሁኗን ጃፓን አንድ ላይ አድርጎ እግዚአብሔር ያሳየኛል። ይህን አይቼ ካለፍኩ በኋላ ክፉ ስማችን ወደ መልካም ሲለወጥ ዓለም አቀፍ ቢሮዎች በኢትዮጵያ በብዛት ሲከፈቱ ክርስቲያኖች የጠበቀ አንድነት ይዘው ሚስዮናዊ አገልግሎታቸውን በአንድነት ሲቀጥሉ መጀመሪያ ለዓለም እንደ መርዝ የታየነው ለዓለም ጨው እንደ ሱካር እንደ መድኃኒት ሆነን እንደምንፈለግ ለስኮላርሺፕ ሰው ፈልገውን ወደ ሀገራቸው ከጠሩንና ከተማርን በኋላ ቅሩልን ሲሉ ወደ ሀገራችን እንመለሳለን ብለው ወጣቶች በኃይል ሲቃወሙ ወደ ሀገራቸው ሲመለሱ አሕዛብ ደግሞ እንዳለ አሕዛብ ላይ የእግዚአብሔር ክብር እንደሚመጣና አሕዛብም ራሳቸው እንደሚጎበኙ በዚያ ጊዜ ላይ ጌታችን ኢየሱስ ክርስቶስ በሕልም በራእይ መድኃኒትነቱን የሚገልጥበት ጊዜ እንደሆነ የምናይበት አጋንንታዊ አሰራሮች ማለት ጅኒ ጠሪዎችና ሰይጣን ጠሪዎች ደክሞ የእግዚአብሔር መንፈስ ምድሪቱን የሚወርስበት ጊዜ ይሆናል። እነዚህ ሁሉ ነገሮች እግዚአብሔር ካሳየኝ በኋላ ፊልሙ ሲቆም በእግዚአብሔር ፊት እግዚአብሔርን ማመስገን ጀመርኩ። ምንም በማይታይበት ባዶ በሆነበት በኢትዮጵያ ምድር ይሄ ነገር መሆኑ ለኔ ድንቅ ሆነ። ስለዚህ ይህንን ፊልም ለምታዩ ወይም ደግሞ በማንኛውም ሁኔታ ይህን ቀረጻ ለምታዩ ሰዎች እግዚአብሔር ኢትዮጵያን ሊፈውሳት እንደተቃረበ እንድትመለከቱ ስጋብዛችሁ በዚህ ውስጥ እግዚአብሔር የተናገረኝ ከአሕዛብም ከልጆችም ሰውን ስላጣ ስሜ ደግሞ ለረጅም ዘመናት በዚህች ምድር ላይ ስለተጠራ ስለ ስሜ ብዬ እሰራለሁ ብሏልና የኛ መጸለይና ንስሐ መግባት የበረከቱን ዘመን ያሳጥርልናል። የኛ አለመዘጋጀትና ወደ እግዚአብሔር አለመቅረብ አለመታዘዝ ደግሞ ነገሩን ያዘገያል። ስለዚህ ይህንን የምትመለከቱ በጸሎት እንደገና ደግሞ እርስ በርሳችሁ በመንከር የእግዚአብሔር ሥራ የሚስፋፋበትን ምድሪቱ ደግሞ የምትፈወስበትን የጸሎት ጊዜ በግላችሁ ሆነ በማህበር አድርጋችሁ ለሚያገለግሏችሁ እንድትጸልዩ ለአገልግሎቱ እንድትጸልዩ እግዚአብሔር ለሚያደርገውም ታምር እንድትጸልዩ እያሳሰብ እግዚአብሔር ወደዚህ መሰረት እንዲያመጣን ሳንሞት ምልክቱን እንዲያደርገን እግዚአብሔርን አመሰግናለሁ። እኔም በጸሎት ከእናንተ ጋር ነኝ። እናንተም ስለ ምድሪቱ ስለ ሕዝቡ ጸልዩ። ጌታ ይባርካችሁ። ይህን ታላቅ መልእክት እንዳደመጣችሁት እንደተማራችሁበት አምናለሁ። ሰላም ለእናንተ ይሁን።